ጀሞ ራሽፎርድን እንግዲህ ባርሳዎች ከርብተውልናል። የገንዘብ ራሽፎርድ ይናሰብ ምን እናርገሽ? እኔ ቢሸጥ እኔ ይሸጥ ባይ ነኝ። አይ ነው ራሽፎርድ ቤታችን ያደገው እጃችን ላይ የፈነዳ ልጅ ነው ምናምን ዋንስ ወዝ አወር ጎልደን ቦይ ምናምን። ግን እኔ አሁን አንድ ያለንን ኳሊቲ የመልበሻ ቤታችንን ሰላም ይበጠብጣል ብዬ የምፈራው ሰው ነው። አንድ እና ይበጠብጥ የምፈራው ያሳንቾ ነበር። እሱን አስማት መሽገር ብሎታል፣ ከላያችን ላይ ተነስቷል። ስለዚህ እኔ ራሽፎርድን ብንሸጠው ባይ ነኝ። ራሽፎርድን ሸጠን ሌላ አሪፍ ቤንች ባርሴሎና ምን ነው አፈላ ደሃነህ አሳዝነኸኝ እኔ በ30 ምናምን ብለህ ታፈላለህ እንዴ? እንደኔ አትሌቲኮ ማድሪድ 150 ልበል እንዴ? አንተ በጣም አፈላህ፣ በጣም አፈላህ። እና ቀጣይ ስትመጣ 100 ሚሊዮን ነው የምለው። በቃ እንደውም አንተ በጣም አፍልተሃል። በቃ አልተመቸኝም። በቃ 100 ሚሊዮን ካለመጣ ራሽፎርድ የለም፣ ጨርሻለሁ። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ተመልሷል ማለት ነው። ባርሳ አይከፍልም። እኔ በጣም ደስ ብሎኛል። ካሪክ አሳምኖት በማንቸስተር ዩናይትድ ቤት ቆይቶ ቢሳካለት ደስ የሚላችሁ እንደኔ ማለት ነው ኮሜንት ላይ ሀሳባችሁን ግለጹልኝ ማለት ነው። ምን እንደተሰማችሁ እኔ ደስ ብሎኛል። ወደ ማንቸስተር ዩናይትድ ይመለሳል። ብሬኪንግ ኒውስ ማርከስ ራሽፎርድ ወደ ዩናይትድ ተመለሰ። አራንገዘውም 30 ያራንገዘውም ከፈለጋችሁ አውሱንና እንደባለፈው እንደ አንድ አመት ምናምን ተጠቅመን መልሷለን እንጂ አንፈልግም ራሽፎርድን ብለዋል ባርሳዎች። እንግዲህ ብሎ ፋብሪዚዮ ሮማኖ ዘግቧልና ማለት ነው። በቃ ምንም ማድረግ አይቻልም። እኔ ስለ ራሽፎርድን እግዚአብሔርን ከማንም በላይ ነበር የምወደው። መጥፎ ነገር ስለ ራሽፎርድ ሳወራ ምናምን ብዙ ሰው እንደ ሌጀንድም የሚቆጥረውም ሰው አለና እኔ በጣም ነው የምወደው። ግን አሁን ባርሳዎች ያን ያክል ሞኝ ይመስላችኋል? በ30 ሚሊዮን ማርከስ ራሽፎርድን እምቢ ብለው በ70 ጎርደንን ሲያስፈርሙ የሆነ ልክ ያልሆነ ነገር ስላለ ነው። ልጁ የመጨረሻ ሰነፍ ነው። ልጁ እኮ እኔ ማርያምን ከኪሊያን ምባፔ የሚተናነስ ፖቴንሻል የለውም ብዬ ስንት እኮ ተከራክሬለታለሁ፣ ስንት ቦታ ተሟግቼለታለሁ። ናቹራሊ አንድ ተጫዋች ይሄ ሁላ ተሰጦ ሊኖረው አይችልም፣ ግን ስንፍና በደሙ ነው። ልጁ ቢግ ጌም ፕሌየር ነው። እነ ፔዤ ላይ ታስታውሳላችሁ ምን አይነት ፕሬሸር ሃንድል አድርጎ ፔናልቲ ሲመታ ፍሪ ኪክ ማስቆጠር ይችላል፣ ስሩ ቦል መስጠት ይችላል፣ ረጃጅም ኳሶችን ክሮሶቹን ታስታውሳላችሁ። ሹቶቹ በጣም ስትሮንግ ናቸው። ልጁ በጣም ፈጣን ነው፣ ስትሬንግዝ አለው። በቃ ቢግ ጌም ፕሌየር ነው። ትንሽ ፊኒሺንግ ላይ ቢያስተካክል የሚገርም ልጅ ነው። ግን ስንፍና በደሙ ነው። ስንፍና ደም ውስጥ ነው ያለው። ያለ ኳስ ያለው እንዝላልነት፣ አዲስ ነገር ለመማር ያለው ፍላጎት ምናምን ዜሮ ነው። በቃ ዜሮ ነው። እና የማንቸስተር ልጅም ስለሆነ እኔ በቃ የነ ዋይኒ ሩኒን ሪከርድ የሚሰብር ልጅ ምናምን ብለን ብዙዎቻችን ጠብቀን ነበር። ግን ዲሳፖይንት አድርጎናል። ገብቷል። አሁን እስቲ ኩኛን ባየህበት አይና ራሽፎርድ አሁን ዩናይትድ ቤት ያደገ ሰው ነው። ጋርናቾ አሁን ዩናይትድ ቤት ያደገ ሰው ነው። እነ ኩኛና እነ ብራያን ምቡሞ እነ ካዝሜሮን ለክለባቸው ያላቸውን ፓሽን ስታዩት ይሄ ልጅ ደመ ቀዝቃዛ ነው። ስንፍና ከደሙ ነውና ከዚህ በኋላ ብዙ ድር ያለው አይመስለኝም። እነ ባየር ሙኒክ ምናምን ይባላል። ዩናይትድ ቤት በፍጹም ድጋሚ ማየት አልፈልግም። የተፋውን መልስ አትልስም። አይሆንም፣ በፍጹም አይሆንም። ዩናይትድ ቤት አብሶ ኮንፈርት ዞኑ ነው። ጓደኞቹ ማንቸስተር ናቸው ምናምን በቃ እንደ በኩር ልጅ ነው ራሱ የሚያየውና ከዛ ኮንፈርት ዞን ወጥቶ ባርሳ ቤት ሞክሮም አልተሻሻለ። ከዚህ በኋላ ብዙ ተስፋ ያለው ተጫዋች አለ አይመስለኝም። እንደምንም ግን በ20 ሚሊዮን እንኳን ብንሸጠው ደስተኛ ነኝ። ኮፒ ሊንክ ሪፖርት ሼር ያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ይሜ አይ ባርሴሎና የምትፈልጉትን ካገኛችሁ በኋላ አንቅራችሁ ተፋችሁታ ጣላችሁት አይደል? ይሄንን ልጅ መጫወቻ አረጋችሁታ ማርከስ ራሽፎርድ። ወይኔ ለ30 ሚሊዮን ብለው ማለት ነው አንፈልገውም አሉ። እንደ ማስቲክ አኝከው ነው የተፉት። ማለት እንደ ማስቲክ አኝከው ተፉት። ችግር የለውም ብቻ እንደምንም ብለህ ዩናይትድ ቤት እግርህ አሰማምረህ ግባ እንጂ ስታርት ሊያደርጉ ይችላል። ባርሴሎና አልከፍልም ብለዋል። ስለዚህ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ እንደሚመለስ ይፋ እየተደረገ ይገኛል። ቤተሰብ ባርሴሎና እኮ ማለት የተረገመ ቡድን ነው። ጎርደን በ80 ሚሊዮን እኮ ለማዘዋወር ቀናት ነው የፈጀበት። ቢፈልገው ኑሮ ያኔ ነበር የሚያስፈርሙ። 30 ሚሊዮኑን አልከፍልም ብለዋል። ስለዚህ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል። እንደገና ደግሞ ማንቸስተር ዩናይትዶች በዚህ ሰዓት ላይ በርከት ያሉ የማርከስ ራሽፎርድን ጉዳዮች የሚፈልጉ ክለቦች ካሉ እያጤኑበት ይገኛሉ። ራሽፎርድ ይመለሳል ማለት ነው። ቤተሰብ እስቲ ሀሳባችሁን ኮሜንት ላይ ሼር፣ ኮፒ ሊንክ እንዳይረሳ። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ሊመለስ ነው። ጄደን ሳንቾን በተመለከተ አዳዲስ መረጃዎች አሉ። ሁለቱን ማጠራረግ ይነግራችኋለሁ። ዩናይትድ ደጋፊዎች በሙሉ ይሄን ቪዲዮ ኮፒ ሊንክ አድርጉ እስከመጨረሻው። አካውንቱንም ፎሎ አድርጉላችኋል። የመጀመሪያው መረጃ የሚሆነው ስለ ማርከስ ራሽፎርድ ነው። ማርከስ ራሽፎርድ እንግዲህ ከ5 ቀን በኋላ ሁኔታዎች እንደሚቀጥሉ ከሆነ ወደ ማንቸስተር ዩናይትድ የሚመለስ ይሆናል። ባርሴሎና ጎርደን ካስፈረመ በኋላ የማርከስ ራሽፎርድን
የ30 ሚሊዮን የግዢ ውል እንደማይፈጽም ተናግሯል። ምናልባትም ሌሎች ዲሎች ካሉ እሱን እየሞከረ ይገኛል። ለማንቸስተር ዩናይትድ ሁለተኛ ዙር የውሰት ውል ራሽፎርድን ማግኘት ከቻሉ ብሎ እየጠየቁ ነው። ማንቸስተር ዩናይትድ ግን የሚገዙ ከሆነ ይገዛሉ፣ ሌላ ዙር ውሰት እንደማይሰጥ አሳውቋል ማለት ነው። ነገሮች በዚህ የሚጻኑ ከሆነ ይሄ ኤክስፓየር የሚያደርገው ውሉ ከ5 ቀናት በኋላ ነው። ስለዚህ ከ5 ቀናት በኋላ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለስና ቀጣይ ሜጃዎቹን የሚመለከት ይሆናል። ማንቸስተር ዩናይትድ ቤት ከማይክል ካሪክ ይቀጥል ቢሆንም አብረን የምንመለከት ይሆናል። እድሉ ትንሽ ቢሆንም ግን ዜሮ አይደለም። ባርሴሎና ኮሚክ ሆነብን። ባርሴሎና ቀለደብን። አይ ጊዜ ደጉ 13 ሚሊዮን ፓውንድ እንጂ 26 ሚሊዮን ፓውንዱን ለማርከስ ራሽፎርድ አልከፍልም፣ ከፈለጋችሁ በውሰት ለ1 ዓመት ስጡን፣ ካልሆነ ውሰዱት በማለት መልስ ሰጥቶናል። ከማርከስ ራሽፎርድ ዝውውር ክለባችን 26 ሚሊዮን ፓውንድ ነበረ ከባርሴሎና የሚጠብቀው። ባርሴሎና 26ቱን አልከፍልም 13ቱን ነው የምከፍለው። ብራዘር 13ቱን ማለት ነው፣ ምሳ ትበላበታለህ። ለማንኛውም ለነ ጎርደን ማለት ነው 70 ሚሊዮን ፓውንድ የሚያወጣ ክለብ ለማርከስ ራሽፎርድ 13 ሚሊዮን ፓውንድ ማለት ንቀት ነው። ስለዚህ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል። ማንቸስተር ዩናይትድ ለሌላ ክለብ በውሰት መስጠት አይፈልግም። ስለዚህ 26 ሚሊዮን ፓውንዱን የሚከፍል ክለብ እስኪመጣ ድረስ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል። ባርሴሎና አላገጠብን። ሌላኛው ጀደን ሳንቾን አባረኗል። አራተኛው ውዱ የማንቸስተር ዩናይትድ ፈራሚ ጀደን ሳንቾ እጅግ ትልቅ ኪሳራ አድርሶብን ከክለባችን መውጣት ችሏል። ትልቅ ሰክሰስ ነው። ትልቅ ደሞዝም እየተከፈለው ስለነበረ የእሱንና የካዝሚሮን ደሞዝ ማቃለል መቻል ትልቅ ሰክሰስ ነው። ለማንኛውም ባርሴሎና ቀልዷል። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል። ጀደን ሳንቾ ከካዝሚሮና ማላሻ በመቀጠል ክለቡን ኮንትራቱ በመጨረሱ ለቆ እንደሚወጣ ዛሬ ይፋ ሆኗል። ኮፕሊንግ ሼር ፖስት አድርጉ። ስለ ማንቸስተር ዩናይትድ በየቀኑ ዜና መስማት የምትፈልግ ከሆነ ብራዘር ይህን ቤት ፎሎ አድርግ። እንደ ባርሴሎና እኮ ጥግብ ያደረገው ጥጋብ ውጥር ያደረገው ቲሚል ራሽፎርድን በ30 እምቢ፣ ራሽፎርድ ጎርደንን በ80 የወሰርክ ሰውዬ። ራሽፎርድ እኮ ለሀገሩ ቤስት እኮ ነው። አሁን የዓለም ዋንጫ ጎርደን ነው ቤንቹ። እኔ ባርሳ ግን ጎርደን እኔ አዋርዶ ባየሁ፣ እኔ ሌላ ምንም አልልም፣ አዋርዶ ባየሁ ማለት እኔ አረ ለራሽፎርድ አይገባም። የራሽፎርድ አሁን እንኳን ስንት ነገር አሳይቷቸዋል። እኔ በመመለሱ ደስተኛ ነኝ። እንኳን ተመለሰ። ካሪክም ሲጀመር ይፈልጓል ዩናይትድ ቤት ውስጥ ማለት ነው። የሚቀረው ዴዲኬተር ነው። ጥሮ ግሮ ይበላታል። በስርዓት እየተመለሰ እየተከላከለ ይጫወታል። እንዴት ውጤታማ እንደሚሆን ሁሉም ሰው እኮ የራሽፎርድን ፕሬም ሲንቀጠቀጥ እኮ ነው የሚፈረው። ሲንቀጠቀጥ ማለት ነው። ኧረ በስመ አብ ለራሽፎርድ 30 እምቢ አለ። በጣም ነው ያፈርኩት። እኔ በባርሳ ነው ያፈርኩት የሆነት። አሁን ራሽፎርድ ትመለሳታለህ። አሞሪም አይደለም ያለው ካሪክ ነው። ከዚህ በፊትም ታውቀዋለህ። ስለዚህ ተስማምተህ ከሱ ጋር ትሰራለህ ማለት ነው። ተመለስ ካለ ተመልሰ እየተከላከልክ እያጠቃ የሚሰጥን ኃላፊነት ተወጥተህ ራስን ታሳያለህ ማለት ነው። በቃ ይሄ ነው አሁን ካንተ የሚጠበቀው፣ ይሄ ነው ችሎታ ማሳየት ነው ያለብህ እንጂ አንተን አሁንም እንደገና ለባርሳ በፍጹም ዩናይትድ በእንትን መላክ የለበትም በፍጹም ማለት ነው። ከገዜ ግዛ ካልሆነ ተመልሰ ራስን ታሳያለህ። ኧረ በስመ አብ